በአሜሪካ የሚኖሩ ስደተኞችን በተለይም የህጋዊ ቋሚ ነዋሪነት ወይም የግሪን ካርድ አመልካቾችን በእጅጉ የሚነካ አዲስ የኢሚግሬሽን መመሪያ መውጣቱ ታውቋል። የዶናልድ ትራምፕ አስተዳደር በሐምሌ 2026 ይፋ ባደረገው አዲስ ውሳኔ መሰረት ቀደም ሲል በፕሬዝዳንት ጆ ባይደን ዘመን የነበረውን የ2022 የፐብሊክ ቻርጅ መመሪያን ሙሉ በሙሉ ሽሮታል። ይህ አዲስ መመሪያ በፌዴራል መዝገብ ላይ በይፋ ከወጣበት ከሐምሌ 20 ቀን 2026 ጀምሮ ባለ የ60 ቀናት የዝግጅት ጊዜ ማብቂያ ላይ ማለትም በመስከረም 18 ቀን 2026 ጀምሮ ሙሉ በሙሉ በስራ ላይ ይውላል። የዚህ ውሳኔ ዋና ትርጉም ስደተኞች ግሪን ካርድ ሲጠይቁ ለወደፊቱ በመንግስት እርዳታ ላይ ጥገኞች ሊሆኑ ይችላሉ ተብሎ ከተገመተ ማመልከቻው ውድቅ ይደረጋል ማለት ነው። በባይደን ዘመን መንግስት ግምት ውስጥ ያስገባ የነበረው ቀጥታ የሚሰጥ የገንዘብ እርዳታን ብቻ የነበረ ሲሆን አሁን በትራምፕ አስተዳደር በወጣው ጥብቅ ህግ ግን ከገንዘብ ውጪ የሚሰጡ እንደ ነፃ የሕክምና እርዳታ፣ ሜዲኬድ፣ ፉድ ስታምፕ ወይም ደግሞ ስናፕ እና የቤት ኪራይ ድጋፎች የመሳሰሉትን የመንግስት ጥቅማ ጥቅሞች ያጠቃልላል። የኢሚግሬሽን ኦፊሰሮች እነዚህን እርዳታዎች የተጠቀመ ወይም ወደፊት ሊጠቀሙ ይችላሉ ብለው የሚያስቧቸውን አመልካቾች ታይተው ግሪን ካርድ የመከልከል ሰፊ ስልጣን ተሰጥቷቸዋል። በትራምፕ አስተዳደር በኩል ይህ ውሳኔ ያስፈለገበት ዋና ምክንያት የአሜሪካን ግብር ከፋይ ህዝብ ገንዘብ ለመጠበቅና ወደ ሀገር የሚመጡ ስደተኞች በራሳቸው መተማመንና መደገፍ አለባቸው የሚለውን መርህ ለማስከበር እንደሆነ ተገልጿል። ይህ ህግ በቀጥታ የሚነካው በአሜሪካ ውስጥ ሆነው የደረጃ ማስተካከያ ወይም ደግሞ አጀስትመንት ኦፍ ስታተስ የሚያደርጉትንና ከሀገር ውጪ ባሉ ኤምባሲዎች በኩል በቤተሰብ ጥገኝነት ወይም በስራ ቪዛ የግሪን ካርድ ማመልከቻ የሚያስገቡ ሰዎችን ነው። ይሁን እንጂ ህጉ የአሜሪካ ዜጎችን ቀደም ብለው ግሪን ካርድ ያላቸውን ሰዎች እንዲሁም ስደተኞችን እና ጥገኝነት ወይም አሳይለም የጠየቁ ሰዎችን አይመለከትም። በዚህም ምክንያት በአሜሪካ የሚኖሩ በርካታ ኢትዮጵያውያን ህጋዊ መብታቸውን ተጠቅመው የተለያዩ የመንግስት እርዳታዎችን የሚጠቀሙ ቢሆንም አብዛኛው የኢትዮጵያ ማህበረሰብ አሜሪካ የሚገባው በጥገኝነት ወይም በስደተኝነት በመሆኑ ከዚህ ህግ ነፃ ይሆናሉ። ነገር ግን በቤተሰብ አማካኝነት ለምሳሌ ለወላጆች ወይም ለትዳር አጋር ግሪን ካርድ የሚያስገቡ ኢትዮጵያውያን ላይ ተጽዕኖ ማረፉ አይቀሬ ነው። ህጉ ተግባራዊ በሚሆንበት በቀጣዩ ጊዜ ማለትም ከመስከረም 18 2026 ጀምሮ የኢሚግሬሽን መስሪያ ቤቱ USCIS አዲስ የተቀየረ I-485 ማመልከቻ ፎርም የሚያወጣ ሲሆን የድሮ ፎርም ተቀባይነት አይኖረውም። የኢሚግሬሽን ኦፊሰሮች የአመልካቹን እድሜ፣ ጤንነት፣ የገንዘብ አቅም፣ የትምህርት ደረጃና የእንግሊዝኛ ቋንቋ ችሎታን በአጠቃላይ በማየት ውሳኔ ይሰጣሉ። ይህ አካሄድ ከፍተኛ አደጋዎችን ይዟል ተብሎ የሚፈራ ሲሆን በተለይም በማህበረሰቡ ውስጥ ትልቅ የፍርሃት ስሜት በመፍጠር ብዙ ስደተኞችና ልጆቻቸው ህጋዊ መብት እያሏቸው እንኳ የኢሚግሬሽን ጉዳይን ይነካል በሚል ፍርሃት የሕክምናና የምግብ እርዳታዎችን ሊያቆሙ እንደሚችሉ ይገመታል። በተጨማሪም ዝቅተኛ ገቢ ያላቸው በእድሜ የገፉ ወይም የጤና እክል ያለባቸው ስደተኞች ግሪን ካርድ የማግኘት እድላቸው ሊጠብ ይችላል። ለዚህም እንደ አማራጭ ስደተኞች ከመስከረም 18 በፊት ማመልከቻቸውን በድሮ ፎርም ማስገባት፣ የመንግስት እርዳታዎችን አጠቃቀም ማቆም ወይም ወደ ግል የጤና መድህን መዞር እንደሚችሉ ይመከራል። እንዲሁም አመልካቹን የሚያስመጣው ሰው ወይም ደግሞ ስፖንሰር የሚያደርገው ሰው ጠንካራና የገንዘብ አቅሙ ከድህነት ወለል በላይ መሆኑን የሚያረጋግጥ ሰነድ አፊዴቪት ኦፍ ሰፖርት ማዘጋጀትና የኢሚግሬሽን ጠበቃ ማማከር ቀጣይ አማራጮች እንደሆኑ ተገልጿል። ውድ የሳብ ዩቲዩብ ቻናል ተከታታዮች ይህ መረጃ ለብዙዎች ሊጠቅም ስለሚችል ሼር ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የቻናሉ ቤተሰብ በመሆን አዳዲስና ትኩስ መረጃዎች እንዲደርሷችሁ አድርጉ። ጤና ይስጥልን።